እርግብ ሀናን አነቀቻት። ምክንያቱም ከዚህ በኋላ እኔ የሜላት ልጅ ነኝ ብለሽ ብታወሪ ሲጥ አድርጌ ነው የምገልሽ አለቻት። ወይዘሮ ባዩሽም ዲኤንኤኑን ለማስቀየር እንግዲህ ጎንበስ ቀና እያለች ትገኛለች። ምክንያቱም ስቆ የገባ ሰው ነው ሰዎችን ገለው የሚወጡትና አሳስቃ ሜላትን እየገደለቻት ነው ባዩሽ። ግን ሜላት ደግሞ በዙሪያው ያለውን ሰዎች ምንም ማየት አልቻለችም። ሜላት የዛንም ወሬ ትቀበላለች፣ የዚህንም ወሬ ትቀበላለች። ግን ሀናን በመሀል እያስከፋቻት ትገኛለች። ትክክለኛ ልጇ ሀና ናት። እቺ ደግሞ በግድ እርግብ አትበሉኝ ሀሴት በሉኝ እኔ ሀሴት ነው ስሜ እያለች እያስመሰለች ትገኛለች። ሀናን ካሁን በኋላ ስለ እንደዚህ አይነት ነገር ብታወሪ ሲጥ አድርጌ ነው የምገልሽ አለቻት ጉሮሯን አንቃ። ሀና ደግሞ የፈለግሽውን አምጪ፣ በቃ እውነቱ ያለው እኔ ጋ ነው። አንቺ ዋሽተሽ ነው እዚህ ቤት የገባሽው፣ እኔ እውነቱን መናገር አለብኝ አለቻት። እናም እንግዲህ ወይዘሮ ባዩሽ ምርመራውን ለማስቀየር ከዶክተሩ ጋር ተነጋገረች። ዶክተሩ ደግሞ ሀናን ስለሚያውቃት ይሄንን ያደርጋል ብዬ በፍጹም አላስብም። ምክንያቱም ሀናን ያውቃታል። ሀና ለሰላም ምን ያክል ውለታ እንደዋለች፣ ወይ ሰላም ደግሞ ቀድማ ዶክተሩን ታናግረዋለች ብዬ አስባለሁኝ። እንደዛ አሰብኩኝ። ማለት ሰላም እኔ ያሰብኩትን ቢያስበው ኖሮ ይሄ ሁሉ ባልመጣ ኖሮ። ማንም ሳያውቅ ሀና ምናሴና ሰላም ሆነው ሄደው ማስመርመር ይችሉ ነበረ። የዚችንም ጸጉር ቆርጠው የእናቷንም ወስደው ይመረመር ነበር። ነገሩ ቀላል ነበር። ግን ያው ለድራማው ሲባል ነው እንጂ ባዩሽ እንግዲህ እያስመሰለች ልክ እርግብን እንደማያውቃት ሰው ሆና እርግብን ስታይ ኩስትርትር ትላለች። እንግዲህ ክችን ውስጥ ገብተው ከሷ ጋር እየተጨቃጨቁ እያለ መናሴ ክፍት አድርጎ ገባባቸው። ወይኔ ሰላም በሆነች ኖሮ ትጠራጠር ነበር። መናሴ ግን ምንም የተጠራጠረው ነገር አልነበረም። ባዩሽም ደነገጠች። እንዴ አክስቴ እዚህ ምን ትሰሪያለሽ ሲላት፣ እቺ እኮ ፍጥነት የላትም እንደው ስራውን እስቲ ላግዛት ብዬ እኮ ነው፣ ምንም ፍዝዝ ያለች ነች አለች። ነው እንዴ ምን ነው ራበክ እንዴ እኔ ልጅ ስትለው፣ እንደዛ ነገር አላት። እሺ በቃ እኔ አሁን ቶሎ አፍጥነን ሰርተን እናመጣልሃለን አለችው። መናሴ ዘግቶ ወጣ። ከዛም ሰሚ አርፈሽ ስራሽን በአግባቡ ስሪ፣ ወደዛ ወደዚህ አትበይ፣ እንደውም ራስሽ ላይ ልታስነቂ ነው አንቺ አለቻት። ግን በሆነ አጋጣሚ ይሄንን ሲሸኳሸኩ ነገር ይሰማሉ ብዬ አስባለሁ። ፈጣሪ ደግሞ ከእውነተኛ ጎን ነው የሚቆመው ሁልጊዜም። ውሸታም ነው፣ ውሸታም መጋለጥ አለበት። ስለዚህ ሀንዬ ሀቅ ያለው ሀና ጋ ነው። ሀና ደግሞ ለሁሉም ነገር ድንጉጥና አልቃሻ ናት። እንዲሁም አይደለም ሰው ተናግሯት አይደለም ሰው ሲያኮሳተርባት ራሱ እንዴት እንደምትሆን። ሰላምዬ ደግሞ የሀኒ ጠበቃ ናት። ምንም ይፈጠር ምን ሀና እህቴ ናት ብላለች። ዲኤንኤን እንኳን ቢቀየርም እሷ ሀና ስጋዊ እህቴ ብቻ አይደለችም፣ ለእኔ ብዙ ነገር ናት። ሀና እዚች ምድር ላይ ቆሜ እንደሄድ ያደረገችኝ ከፈጣሪ በታች ሀና ናት። ስለዚህ በሀና አልደራደርም አለቻት። እኔን አትወጂኝም ማለት ነው አለች። አይ እንደዛ አላልኩም፣ ምርጫ ስላልሽኝ ምርጫ ነው የሰጠሁሽ አለቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀንዬና እርግብ ተናንቀዋል። ዛሬ ተናነቁ ማለት ነው። ምክንያቱም እንግዲህ ካሁን በኋላ እንደዚህ አይነት ነገር ወሬ ብታወሪ እገልሻለሁ አለቻት። ውጪ እያስመሰለች ነው። ሀና ደግሞ አትፈራም፣ የአባቷ ልጅ ናት። እንደዚህ ቆዳዋ ሞኝ እንደምትመስለው አይደለችም። አንዳንዴ ክብራቸው ሲነካኮ ለምን ትላላችሁ አይደለ? ሀኒም ደግሞ እጇን ግጥም አድርጋ ይዛታለች። እቺ አስመሳይ ግን አሁን ላይ እርግጠኛ ነኝ ሀና ልጃቸው እንድትሆን አያደርጉም። አሁን ለድራማቸው ሲባል አያችሁ፣ በጉጉት እንድንጠብቀው ድራማውን እንደዛ ነው የሚያደርጉት። ገብቷቸዋል አይደለ? ግዴታ ያስቀይሩታል። አሁን ታያላችሁ። እቺ ማናት እርግብ እንድትሆን ነው የሚያደርጉት ልጃቸው። ሀና ደግሞ እንደዚሁ እንደተጨቆነችና እንዳለቀሰች እንድትሆን ያደርጋሉ። ከዛ መሀል ላይ ሲደርሱ ወይ 50 ቤት ወይ 60 ቤት ሲደርሱ ከዛ በኋላ እንግዲህ በሆነ አጋጣሚ ይጋለጣል ጉዳቸው። ይችም የምትፈልገውን ስታገኝ ከዛ በኋላ አንድና አንድ እርግብን እዛ ቤት ያስገባቸው ገንዘብ ለመዝረፍ ነው። ወይዘሮ ባዩሽ እንደዚሁ በውጭው የሜላትን ቤት እያየች በቅናት እያበደች፣ እኛ አለን እንጂ ዘላለማችንን እየሰራን የማያልፍልን፣ አንቺ ይኸው በትንሽ ጊዜ ሀብታም ሆነሻል። በተለይ ልጅሽ ከጠፋች በኋላ በምን መንገድ እንኳን እንዳመጣሽው አላውቅም። ፈጣሪስ ሰው የሰው ነገር እንዴት እያየ ይቀናል? በእናታችሁ እንደዛ እያለች እንግዲህ
እኔማ ባልሰራልሽ እኔ ባዩሽ አይደለሁም አለች ለገዛ ጓደኛዋ ለዚች ለሜላት ማለት ነው። እንግዲህ እርግብን አመጣችላት ቤቷ። እቺ ልጅሽ ነች እንድትባል ቴሌቪዥን ላይ እንድትቀርብ አደረገቻት። እችም እንትና ቢናገር ብዬ አሰብኩኝ፣ ተምቹ ማለት ነው። በቃ ተምቹ መናገር አለበት ይሄንን ነገር። ከአሲር ጋር እንደፈለገ መጣላት ይችላል፣ ግን ደግሞ ይሄ ፎቶ እኔ ይጠቅማታል አይጠቅማትም አላውቅም። ብሩ ለፋዘር ስለሚያስፈልጋቸው ብቻ ነው ይሄንን ነገር ያደረኩት ብሎ መናገር አለበት፣ እውነቱን ማለት ነው። የምሬ ነው። ተምቹ ይህን ሰሞን ደግሞ የለም ቪዲዮ ላይ ግዴታ አሲር ተምቹ መጠየቅ አለበት፣ በቃ አጥብቆ መጠየቅ አለበት። እናም ከነ ሀና ቤት እንደዚህ አይነት ነገር እንደጠፋ ሀና ያለችበት ጭንቀት ሁሉን ነገር መናገር አለበት እና ከዛ በኋላ እውነቱ ይወጣል። ያም ፎቶውን የተቀበለው ልጅ የሆነ ሜንጦና ሲባጎ ነገር አልታይቱ ከሆነ ማለት ነው እሱ ነው ከተምቹ ላይ ፎቶውን የተቀበለው አይደለም። እንግዲህ ብሩን ካላመጣ እወጋሃለሁ እገልሃለሁ እያለው ተምቹ እያስፈራራው ነበረ ልጁም ማለት ነው። ተምቹ በነገራችን ላይ ያው ክፉ አስቦ አልነበረም፣ ግን ይሄ ፎቶ ለሀና ይጥቀማት አይጥቀማት ታሪክ ይኑረው አይኑረው የሚያውቀው ጉዳይ የለም። ግን አምጣና ብር እንሰጣለን ስለተባለ ብቻ ነው። ግን እኮ እንደዛ ማድረግ የለም። አሁን ላይ በፎቶቸው ብዙ ነገር ሊደረግባቸው ይችላል እና እንደዛ ማድረግም አልነበረበትም። ተምቹ ግን በአንድ በኩል ጥሩ ሰርቷል። ጥፋተኛውም ነህ ብዬ ለመፍረድ ይከብዳል። ያው ለሀና አባት አሲር ሲጨነቅ አይቶ ገንዘቡን ለመክፈል ፈልገው ነበረ። ያ ገንዘብም ተገኘ። 50 ሺህ ብር ቀላል አይደለም። እንግዲህ እቺ ባዩሽ አስተካከለች። በእርግጠኝነት እዚኛው ዶክተር ጋር ከሄደች ዶክተሩ ለምን እንዴት ወዴት የሚለውን ነገር ጥያቄ ይገባበታል። ሀቀኛና እውነተኛ ዶክተር ነው ያ የሀናን አባት የሚከታተለው ዶክተር ማለት ነው። ምክንያቱም ሀና ሜላት እቺ እርግብ ተብዬዋና ሰላምና መናሴ ከሄዱ ያውቃቸዋል። እነኝን ለምሳሌ ሰላምን ያውቃታል፣ መናሴን፣ ሜላትን፣ ሀናን ያውቃቸዋል። እነኝህ ሁለቱም ባያውቃቸው ማለት ነው። እቺ የፈለከውን ገንዘብ እሰጥሃለሁ ዴኔኑን አስቀይርልኝ ብትለው እንኳ እሺ ላይላት ይችላል ብዬ አስባለሁኝ። ምክንያቱም ሀቀኛ ሰው ነው። ያኔ ሀይታችሁ ከሆነ የሰላምን ልጅ ለማስወረድ ሀና እግሩ ላይ ወድቃ እኮ ነው እሺ አላት እንጂ እኔ እንደዚህ አይነት ነገር እምነቴም ስራዬም ህሊናዬም አይፈቅድልኝም፣ ከፈጣሪ ጋር አታጣይኝ አላት። እባክህ ዶክተር እባክህን ልጆች የለሁም እህት የለህም ብላ ሀንዬ ናት ያኔ እግሩ ላይ ወድቃ የለመነችው። እናም ስለዚህ ሀና ምን አይነት መስዋዕት ለነሱ እንደከፈለች ስለሚያውቅ አሳልፎ ይሰጣታል ብዬ አላስብም ለገንዘብ ብሎ። ግን ያው ለድራማቸው ሲባል እንግዲህ ግን ሀና አሳዘነችኝ። እናም የሀና ስቃይና ለቅሶ ይብቃ። እንዴ ተንገላታች እኮ አባቷ በዚህ መሀል የሆነ ነገር ቢሆኑ እቺ ልጅ እኮ ሜዳ ላይ ወደቀች አይደለ? ቤተሰቦቿን ሳታውቅ ደግሞ ለአባቷ ቤተሰቦችን አግኝቻለሁ ብላ ለመናገር እንግዲህ ጫፍ ላይ ደርሳለች። ምክንያቱም ገና አልተረጋገጠም። ዲኤንኤኑ ሊቀየር ስለሚችል አውላላ ላይ ትቀሪያለሽ። አሁን መናገር የለብሽም ለአባትሽ ማለት ነው። መጀመሪያ ምርመራው መደረግ አለበት። ግን ደግሞ ትላንትና ምርመራው ቢደረግ ኖሮ ይሄ ሁሉ ባልተፈጠረ። አባቷም ድርቅ ብለው አንቺ ካልሄድሽ እኔ አልሄድም፣ አንቺ አብረሽ መሄድ አለብሽ፣ አለዛ አልሄድም ሐኪም ቤት። አባዬ እባክህን ስማኝ፣ የማልቀርበት ጉዳይ ገጥሞኝ ነው አለችው። አንተ እኮ እዛ ሄድና እኔ እመጣለሁ አለችው። በጭራሽ አይሆንም አላት። አባዬ ምን ሆነህ ነው አለችና በቃ አማራጭ ስታጣ ከአባቷ ጋር ቀረች። ከዛም ሜላት አበደች። እጅ ውሸቷን ነው ቀድሞ ነው አውቃ ቤተሰቦቼን ልትበጠብጥ ነው እንጂ ብላ አበደች። ሜላት ደግሞ መረዳት ብሎ ነገር ምንም ነገር የለም እናንተ። ሁሉን ነገር በቃ በእልህና በችኩል ነው የምታደርገው። እና ከስር እቺ ባዩሽ አለች እንግዲህ ዛሬ ዲኤንኤኑን ታስቀይርባት ይሁን አታስቀይርባት ይሁን አላውቅም። ብቻ እኔ እንጃ ፈጣሪ ያውቃል።